ጤና ይስጥልን የተከበራችሁና የተወደዳችሁ አድማጮች እንዴት ቆያችሁ? ስፖርት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በደንብና በዓለም ዋንጫ ላይ ሲጠበቅ የነበረው ጨዋታ ተካሂዷል። በጣም የሚገርመው ነገር ደግሞ ትናንትና የተካሄደው ስፔን እና በፖርቹጋል በተደረገው ጨዋታ ትንሽ ሀሳቦችን እናነሳለን። እንዲሁም ሌሎችን ጨዋታዎችን የምናነሳ ይሆናል። ትናንትና የተደረገው ጨዋታ ፖርቹጋል እና ስፔን በስፔን አሸናፊነት መጠናቀቁ የምናስታውሰው ነው። ምንድነው ከዛ በላይ የተፈጠረው? እንግዲህ ክርስቲያኖ ሮናልዶ የመጨረሻ ዓለም ዋንጫውን አድርገዋል። ትናንትና የመጨረሻ ዓለም ዋንጫ መሆኑን እንግዲህ አሳይቷል ማለት ነው። በጣም የሚገርመው ነገር ደግሞ ያው ሁሉም እግር ኳስ አፍቃሪያን ሁሉ ይሄ ክርስቲያኖ ሮናልዶ ይሄንን ዓለም ዋንጫ ይብላ ወይም ቢበላ ቢደሰትበት ነበርና እንዳለመታደል ሆኖ እንግዲህ ያው ዓለም ዋንጫ እንግዲህ አንዴ ሀዘናን የተለያየ ነገር እያስመለከተን ይገኛል። ትናንትና እንግዲህ ስፔን ፖርቹጋልን አሸንፋታለች ማለት ነው። ትናንትና ያሸነፈችበት ዋና ምክንያት ደግሞ እንግዲህ የአርሰናሉ ተጫዋች እንግዲህ በፔድሪ ተቀይሮ ወጥቶ እንግዲህ በ80 ደቂቃ ነበር በ81 ደቂቃ እንግዲህ ተቀይሮ ወጥቶ ከዛ በተጨማሪ ደቂቃ ነበረ እንግዲህ መደበኛ 90 ደቂቃ ተጠናቆ ከዛ በተጨመረበት ደቂቃ ነበረ ማስቆጠር የቻለው ማለት ነው። ትናንትና በደንብ የተደረገው ጨዋታ በጣም ከባድ ጨዋታ ነበር ማለት እንችላለን። የሚገርመው ነገር ደግሞ እነ ትላልቅ ጨዋታዎች ትላልቅ ብሔራዊ ቡድኖች እንግዲህ ከዚህ ዓለም ዋንጫ የተሰናበቱ ይገኛሉ። ብራዚል መጥቀስ እንችላለን ማለት ነው። የዘንድሮ ዓለም ዋንጫ እንግዲህ የማይታሰብ ነገር እየታስመለከተን ይገኛል ማለት ነው። የትናንትናው ፊልም ደግሞ እንግዲህ በጣም ጨዋታ እንግዲህ ብዙ አዝናኝ ጨዋታ አልተመለከትንም ማለት እንችላለን። የትናንትና ፖርቹጋል እንግዲህ ይዞት የገቡት አሰላለፍ እንግዲህ ሮናልዶ ለብቻው ተነጥሎ ነበር። እንግዲህ ዓለም ብዙም ኳስ ያን ያልነካካ ማለት እንችላለን። ግን ቢሆንም ተጫውቷል። ያው መጨረሻው ዓለም ዋንጫ እንግዲህ ሳያሳካ ከዚህ ዓለም ዋንጫ ተሰናብቷልና የመጨረሻው ዓለም ዋንጫ አድርጓልና ከዚህ በኋላ እንግዲህ እርግጠኛ አይደለሁም ሲል ተናግሯል። ይሄ ዓለም ዋንጫ የመጨረሻው ዓለም ዋንጫ እንደሆነ አውቃለሁ። ከዛ በኋላ ግን ከዛ በኋላ በክለብ ላልቆይም እችላለሁ ሲል ተናግሯል ማለት ነው። በጣም የሚገርመው ነገር ደግሞ እንግዲህ በ18 ዓመት ታዳጊ ወይም የተሰናበተው እንግዲህ በስፔን ነው። ስፔንም ትልቅ ታሪክ አላት። በደንብ ስብስቦች አለዋት። እንግዲህ እንደማይካድ እውነት ነው ይሄ። ስፔንም እንግዲህ ትናንትና በጨዋታ በልጣታለች። በጨዋታ ተበልጠው ነበር እንግዲህ ከዛም ባለፈ እንግዲህ በጨዋታው ስፔን መቆጣጠር ችላ ነበረ ከፖርቹጋል። ከዛም በኋላ ደግሞ ስፔን እንግዲህ ያው በተጨመረው ደቂቃ ነበር ማስቆጠር የቻለችው። ስፔንም እንግዲህ ከቤልጅየም የምትገናኝ ይሆናል ማለት ነው። ትናንትና ቤልጅየም እንግዲህ አሜሪካንም ረታታለች ማለት ነው። አሜሪካን አሸንፋለች ማለት ነው። ትናንትና ቤልጅየም እንግዲህ 4-1 በሆነ ውጤት ነበር በሰፊ ጎል ልዩነት ነበር ያሸነፈችው። የምናስታውሰው ነገር እንግዲህ ከዚህ ጨዋታ ከቤልጅየም እና ሴኔጋል ነበር የቅርብ ትዝታችን። እንግዲህ ሴኔጋልን አሸንፋ ነበር ወደዚህ ማውጣት የቻለችው። የሚገርመው ነገር አፍሪካ ዓለም ዋንጫዎች የአፍሪካ ብሔራዊ ቡድኖች እንግዲህ ተራ በተራ ተሰናብተው አልቋሉ ማለት አንችልም። 2 ብሔራዊ ቡድኖች ብቻ ነው የቀረው። ግን የ2026 ዓለም ዋንጫ አዘጋጆች ተሰናብተዋል። 3ቱንም ካናዳ ተሰናብታለች፣ እንዲሁም ሜክሲኮ፣ አሜሪካም እንግዲህ ትናንትና ጨዋታ ላይ ተሰናብታለች ማለት ነው። ትናንትና እንግዲህ 4-1 ነበር መሸነፍ የቻለችው። ምንም ያክል ኳስ እንኳን ቁጥጥር በላይ ቢኖራት እንግዲህ ጎልን ማስቆጠር እንዲሁም ጨዋታውን ማሸነፍ አልቻለችም ማለት ነው። የሚገርመው ነገር ትናንትና እንግዲህ ተሸንፋለች ማለት ነው። ከሱም ባለፈ እንግዲህ ትናንትና የተደረገው ጨዋታ በደንብ ትኩረት መሳብ የቻለው የፖርቹጋል እና ስፔን ጨዋታ ነበረ። በስፔን መጠናቀቅ ችለዋል ማለት ነው። በስፔን አሸናፊነት መጠናቀቅ ችለዋል ማለት ነው። ትናንትናው ጨዋታ እንዴት ተመለከታችሁት? በጣም አዝናኝና የሚገርም ጨዋታ ነበረ። የቤልጅየም እና እንዲሁ አሜሪካ ጨዋታ የሚገርም ነበረ። እንግዲህ ትናንትና ጨዋታ ያደረጉ ጨዋታ እንዴት ተመለከታችሁት እናንተ? ጨዋታውን ኮሜንት ላስቀምጡልኝ። እኔ በደንብ እንግዲህ ምሽት 4 ሰዓት ላይ የተደረገው ጨዋታ በደንብ አሪፍ ነበረ።
መከላከል ላይ በደንብ ትኩረት እያደረገው ጨዋታ ነበር የተመለከትነው። የዓለም ዋንጫው እንግዲህ የ2026 የዓለም ዋንጫ ቀጥሏል ማለት ነው። በደንብ የሚገርምና ገራሚ የሆነ ትዕይንትን እያስመለከተን የሚገኝ የዓለም ዋንጫ እንግዲህ ከዚህ በኋላ ምን ያሳየናል ብሎ ይጠበቃል። የ2026 የዓለም ዋንጫ ስፔን እንግዲህ ጉዞዋን ፖርቱጋልን አስቀርታ ቀጥላለች ማለት ነው። ስፔን ይህን ዓለም ዋንጫ የምታሸንፍ ይመስላል ወይ የሚለው እንግዲህ በአሰልጣኝና በተጫዋቾች የሚወሰን ነው የሚሆነው። ፖርቱጋል ብሔራዊ ቡድን እንግዲህ በጣም ትችት የቀረበት ይገኛል። ቪቲኒያ ስፔን ይህንን ዓለም ዋንጫ እውነት ለመብላት ከተገመቱ ሀገራት መካከል አንዷ ነች። እንግዲህ ይህንን ዓለም ዋንጫ ትበላ ወይም አትበላ የሚለው በዓለም እግር ኳስ ደጋፊ የሚወሰን አይደለም። በእነሱ ነው እንግዲህ ይህንን ዓለም ዋንጫ ይበላሉ ወይስ አይበሉ የሚለው እንግዲህ በደንብ ይጠበቃል ማለት ነው። እዚህ ክለብ ላይ እንግዲህ በደንብ አሪፍ ከዋክብቶች ይገኛሉ ማለት ነው። በደንብ ይጫወታሉ። ነገር ግን ያው መሀል ሜዳውን እንግዲህ ትናንትና አሳይተናል። ምን አይነት ቅያሬ አድርግተው እንግዲህ ቅያሬያቸውን ለውጥ እንዳፈራ የምናስታውሰው ነው ማለት ነው። ትናንትና እንግዲህ ፖርቹጋልም ቅያሬ አድርግታለች። እንግዲህ ማረጓም እንግዲህ ምን ለውጥ አላመጣላትም። ትናንትና ቪቲኒያን እንግዲህ አስወጥተውት ነበረ። እንግዲህ ሌላ ተጫዋቾችን አስገባው። ምንም መሀል ሜዳው እንግዲህ ጭር ብሎ ነበረ የብራዚል የፖርቹጋል ብሔራዊ ቡድን። ከሱም ባለፈ እንግዲህ መሀል ሜዳው ምንም አልተጫወቱም ማለት እንችላለን ማለት ነው። ብልጫ ተወስዶባቸው ነበረ ትናንትናው ጨዋታ ማለት ነው። ሆኖም ግን ትናንትና ብልጫ ተወስዶባቸው ማሸነፍም አልቻሉም። እንግዲህ ብልጫ የወሰዱት እነ ስፔን አሸንፈዋል ማለት ነው። ወደ ቀጣዩ ዙር ተቀላቅሏል ማለት ነው። ይህንን ዓለም ዋንጫ እንግዲህ ማን ይበላል? ስፔን፣ አርጀንቲና እንዲሁም ሌሎች ሀገራት ኖርዌይም ኢንግላንድም አሉ። ማን ይበላ ይመስላችኋል? እስቲ እውነት ለመናገር በሶስት ሀገራት አዘጋጅነት የተደረገው ዓለም ዋንጫ የተደረገ ያለው ዓለም ዋንጫ በጣም የሚገርም ዓለም ዋንጫ ነው። እንግዲህ የፖርቹጋል አሰልጣኝም እንግዲህ ከዚህ ብሔራዊ ቡድን እንግዲህ ራሳቸውን ማግለላቸውን እንግዲህ ያሳውቋሉ ማለት ነው። እና የሚገርም ነገር ነበር ትናንትና ያየነው።